አሁን በደንብ ይሰማል? ይሰማል። እሺ፣ የሆነ ነገር ለማማከር ፈልጌ ነበር። ንገሪኝ። እኔ ማለት ነው ከዚህ በፊት ለመጀመሪያ ጊዜ ከዛሬ 3 ዓመት በፊት ወደ አረብ ሀገር ሄጄ ነበር ማለት ነው። ከዛ ለመጀመሪያ ጊዜ ነበር የሄድኩትኝ። ከዛ 2 ዓመት ሰርቼ ተመለስኩኝ ማለት ነው ወደ ኢትዮጵያ። እና በዛን ጊዜ ሲሄድ እኔ ፕሮሰሲንግ ምናምን የጨረሰልኝ አባቴ ነበረ፣ የኔ አባት ማለት ነው። እና እኔ ስላላወቅኩኝ በሱ አካውንት ነበር ማስቀምጠው ብሬም፣ የመጀመሪያም ጊዜ ስለሆነ ማለት ነው ሲሄድ። እና ተበድሮ ነበር የላክልኝ። ግን እኔ የላክልኝ ለእኔ ያወጣውን ብር ለብቻ ከፈል፣ ይሄን ደግሞ ለእኔ ያስቀምጥ ብዬ ነበረ ብሩን ምሰጠው ማለት ነው፣ ስልክ ማለት ነው። እና ሁሌ እንደዛ ነበር የማደርገው። ግን እኔ ተመልሼ ከ2 ዓመት በኋላ ስመጣ የጠበቀኝ ነገር እንደዛ አይደለም ማለት። አስቀምጥ ያልኩትን ብርም በቃ ሁሉን ነገር አላስቀመጠልኝም ማለት ነው። ከዛ ምንም አላልኩኝም። ከመጥቼ ትንሽ ከቆየሁ በኋላ ያው ያለውን ነገር ማወቅ ጀመርኩኝ። ምንም እንደሌለኝና ምንም እኔ ጋር ምንም ብር እሱ ጋር ምንም ብር እንዳላስቀመጥኩኝ ነገረኝ ማለት ነው። እንደውም ምን አለኝ፣ ለወንድ ነው ያበላሽው፣ ለእኔ ምንም የሰጠሽኝ ብር የለም አለኝ። ሰው ፊት ማለት ነው፣ ጎረቤት ፊት፣ በሰው ጠይቄው ማለት ነው። ከዛ እሺ ብዬ በቃ ያለውን ነገር ሁሉ ታግሼ እንደገና ከእሱ ጋር አልከራከርም፣ በቃ እግዚአብሔር ስራውን ይስጠው ብዬ እንደገና ወደ ሌላ ሀገር ፕሮሰስ ጀመርኩኝ። እና እንደ አጋጣሚ ሆኖ እግዚአብሔር ረዳኝና መጣሁኝ። አሁን 1 ወር ብቻ ነው የቀረኝ ወደ ኢትዮጵያ ልገባ ማለት ነው። ግን ምንድነው የተማርኩት ነገር፣ ከዛ በኋላ ከመጣሁ በኋላ ብሬን በራሴ አካውንት ያስቀመጥኩት፣ ከእሱ ጋር ምንም አይነት ኮንታክት አላረኩኝም። በቃ ብሬን በራሴ አካውንት ነው ማስቀምጠውን። እና እሱ ምን ያደርጋል አሁን የሄደ እኔ ቤተሰቦች ከሀያቴ ጋር ሄድና እዚህ ሀገር ትምጣና ገላታለሁ ምናምን ብለው ያስፈራራኛል ማለት ነው አሁን ላይ። ለምን? ለእሱ ብር ስላላኩለት በድጋሚ። እና በዚህ በኩል ምን ትለኛለህ እስኪ? ወላጅ አባቴ ነው። እና ምን ትለኛለህ እስኪ በዚህ በኩል? እኔ አሁን ልገባ ነው ወደ ኢትዮጵያ ነው፣ ግን ያስፈራራኛል ገላታለሁ እያለ ማለት ነው። ምን ያህል ብር ነው ልከሽ ነበረው? ሙሉ በሙሉ ምንም ያስቀምጥልኝ ብር የለም። የ2 ዓመት ማለት ነው። አሁን በራስሽ አካውንት ነው ያስቀምጥሽው? አሁን በራሴ አካውንት ነው እያስቀመጥኩ ያለሁት። ከእሱ ጋር ምንም አይነት ግንኙነት የለኝም። ግን አሁን ያስፈራራኛል ማለት ነው። እስቲ እዚህ ሀገር ትምጣ ምናምን እያለ። ምንድን ማስፈራራቱ? ስላላክሽ ነው? አዎ ብር ድጋሚ ስላላኩለት ስላረዳሁት ማለት ነው። ድጋሚ ደግሞ እሱ መርዳት አልፈልግም። ምክንያቱም 2 ዓመት የሰራሁበትን ብር አላስቀመጠልኝም። በዛ ላይ ደግሞ ክዶኛል፣ ያልሆነ ቃላት ተናግሮኛል። እኔ እዚህ ቦታ ላይ መናገር ማልፈልገውን ቃላት ምንም አይነት እንዲኖረኝ አልፈልግም። አዎ ማለት ምንም ነገር እንዲኖረኝ አልፈልግም ከሱ ጋር። ይሄ ነገር ያናደዋል። ድጋሚ እኔን እንትን ማለት ነው የሚፈልገው እሱ። ቆይ ቤተሰብሽ ሌላ ቤተሰብ የለም? እናት፣ ወንድም፣ እህት ማንም የለም? ሌላ ቤተሰብ ይሰማል? ዋይፋይ አሌክስ ይቅርታ፣ ምን እንዳልከኝ አልሰማሁም፣ እየተቆራረጠ ነበር። እናትሽስ የሉ? እናቴ በህይወት የለችም። ሌላ ቤተሰብ እሱ ብቻ ነው? አባትሽ ብቻ ነው ያለው ከቤተሰብ? አረ ሌላ ቤተሰቦችም አሉ፣ ግን ከእሱ ጋር ማንም የሚነጋገር ሰው የለም። በእኔ ምክንያት ሁሉም እንትን ብለውታል፣ አግለውታል ማለት። ስለዚህ ጉዳይ ማንም የሚያወራ ሰው የለም። እሺ አሁን አንደኛ ተረጋጊ። ያው ገንዘብሽን በራስሽ አካውንት ማስቀመጥሽ ጥሩ ነው።
አሁን ፈርተሽ ነው እገላታለሁ ስላለ እንዳይገለኛል የሚል ስጋት አለሽ ውስጥሽ? እንደዚህ አይነት ፍርሃት አለ? አይ ምናልባት እንደዚህ ያደርጋል ወይ አድርግ የሚያውቀው እግዚአብሔር ነው። ምናልባት እሱ ያናድነው ነገር አለ። ምክንያቱም ድጋሚ ብር ስላላኩለት በጣም ያናደዋል። አሁን ለምን በአካውንቷ ታስቀምጣለች? ያ ነገሩ ስለሚያናደው ያደርገዋል ይሆን የሚል ሀሳብ አለኝ። እንደዛ ያደርጋል ወይስ አያደርግም? ከገንዘብ ውጭ ሌላ ጉዳይ የለም አይደለ? አይ ሌላ ጉዳይ የለኝም። ሲጀመር እኔ ከእሱ ጋር መቀራረብ አልፈልግም። እሱ ግን እኔ መቅረብ ይፈልጋል። እኔ አልፈልግም። በቃ እኔ በፍጹም አልፈልግም ከእሱ ጋር መቀራረብም ማውራትም አልፈልግም። ያ ነገር ነው የሚያናደው። እሺ ተረጋጊ እስቲ፣ ሚዩት አድርጊና አዳምጪኝ። አንደኛ አባትሽ ነው ገላታለሁ ምናምን ስላለ እንደው እንደዚህ አይነቱን ሀሳብ አውጪ ከውስጥሽ። ገንዘብሽን በራስሽ አስቀምጫ። ስትሄጂ ቤተሰብ ጋር ረፊ፣ አንቺ የምትሄጂበት ቤተሰብ ጋር ማለት ነው። ከዛ ውጭ አትፍሪ ማለት ነው። መቼም እኔ አባት ልጁን ለገንዘብ ሲል አንቺን እንደዚህ አይነት ጥቃት ያደርሳል ብዬ አልጠብቅም። ለምን አይምሮ ውስጥም እንደዛ ነገር ስለሌለ ይመስለኛል። እንደው ሊል ምናምን ይችላል፣ እልህ ምናምን ይዞት ገብቶሻል። እልህ ይዞት በንዴት ምናምን ሄዶ እንደዛ ብሎ ሊሆን ይችላል። ሲያገኝሽም እንደዛ ሊልሽ ይችላል እንጂ ገንዘብ ስላላክሽልኝ ብሎ አንቺን ላይ ጥቃት ካደረሰ ወላጅ አባትሽ አይደለም ማለት ነው። ምክንያቱም እንደዛ የማድረግ ሞራሉም አንድ ሰው ይኖረዋል ብዬ አላስብም። ግን እልህ ግን ሊያስብለው ይችላል። ሰዎች ታውቂያለሽ፣ ባህሪያችን የሆነ ነገር ካላገኘን ስለዛ ሰው በእልህ በንዴት በቃ የምናወጣው ኃይለ ቃል አለ። ገብቶሻል? እንደውም ሄደሽ መጋፈጥ ነው። አባትሽ አይደለ ወላጅ አባቴ ነው ብለሻል። ኦኬ፣ ፊት ለፊት መፍራት ሳይሆን አንዳንዴ አይኑን እያየ አንድ ሰው እንደዚህ እናት አባት ሲሆን ይሄ የደም ትስስርሽ በጣም ጠንካራ ሲሆን አንድ ሰው አይኑን እያየሽ ማውራት በጣም ጥሩ ነው። ገብቶሻል? ስለዚህ እኔ እንደዚህ ያደርጋል ብዬ አልጠብቅም። አባትሽ ነው። ንዴት ይኖራል። ሰዎች አግልለውት እንዳልሽኝ በአንቺ ምክንያት መገለሉ አለ፣ ብስጭቱ አለ፣ ከቤተሰብ ጋር ያለመስማማቱ፣ ከብዙ ሰው ጋር ለመግባባቱ፣ ይሄ ሁሉ ሲደማመር በእልህ ሊያደርገው ይችላል። ገብቶሻል? ሀገርሽ መሄድን አትፍሪ። ሂጂ፣ ቤተሰብሽ ጋር ረፊ። የምታረጊውን አድርገሽ የምትመለሽ ከሆነ ተመለሽ። ዞሮ ዞሮ ገንዘብሽን ግን በራስሽ አካውንት አስቀምጪ። አሁን ሌሎቻችሁ ከዚህ ምንድን ነው የምትማሩት ነው ፖይንቱ። እሷ እንዲያን ነገር ገጥሟታል። አባት እንግዲህ አልተኛላትም ማለት አላረፈላት። ወንድም ከዚህ በፊት ሰምታችኋል። እዚህ ቤት ወንድሟ ምን እንዳረጋት። ስለዚህ እኔ መጥፎ ሀሳብ ውስጥሽ አይብቀልሽ። እኔ እናት አንቺ ጥሩ አስቢ፣ ባይምሮሽ ቀና አስቢ። ስለ አባትሽ መጥፎ አታስቢ። ማድረግ የሌለብሽን ነገሮች አታርጊ። ይሄ ማለት ገንዘብሽን አትስጪ፣ ህልምሽን ምናምን። ግን ከዛ ውጭ ላሉ ነገሮች ግን አንቺ ጥሩን አስቢ። የተሻልሹኝ ከአባትሽ ሰው በሚያልፍበት ብዙ መንገድ አለ። አሁን ፑሽ እያረኩሽ አይደለም፣ ግን አንቺ አይምሮሽ መበላሸት ግን የለበትም። ልጅ ነሽ ገና። በዚህ እድሜሽ ተቃራኒውን ነው መሆን ያለብሽ። አንቺ ጥሩ ደጉን ማሰብ ገብቶሻል አይደለም? ስለዚህ ሄደሽ የተለየ ነገር አድርጊ ሳይሆን ቤተሰብሽ ጋር ሁኚ። ሰው ቀናውን አስቢ። አንቺ ሁልጊዜ ሁሉም ነገር ያልፋል። ገንዘብ ተተኪዋለሽ እኮ የሰራሽ አይደል? አገኘሽ። ከገንዘብ በላይ እኮ አይምሮሽ ይበልጣል። እንዲህ አስበሽ ስለ አባትሽ መጥፎ ነገር፣ አባትሽ እኮ መጥፎ ሊሆኑ ይችላሉ። አንቺ ግን የአባትሽን አይምሮ ይዘሽ ተመሳሳይ መንገድ የምትሄጂ ከሆነ ምንድነው ልዩነታችሁ በአንቺ ነው? እሱ አንቺ ስማርት ሁኚ፣ በጎን አስቢ። በጎ እንዲገጥምሽ እኮ ነው ይሄን የምልሽ እኔ። ጥሩ የምታስቢ ከሆነ አንቺ ፈጣሪ ሁልጊዜ መንገድሽን ያቀናዋል። እሺ፣ ስለዚህ ገላታለሁ ምናምን ስላለ እንደው ይላሉ አይደለ? እንደ ቤተሰቦቻችን ገለዋለሁ እስኪ ምናምን ሊሉ ይችላሉ ሲሉ፣ ከዛ አንጻር አስቢው። እሺ፣ እሱ ያደረጉትም ነገር ገንዘብ ማጥፋት ምናምንም ስለሆነ ትንሽ አግሬሲቭ ሊያደርጋቸው ይችላል። እሺ፣ እንትን ባትበይ፣ የአንቺ አይምሮ አይበላሽም። እሺ፣
እሺ አሌክሴ አመሰግናለሁ። ሰላም አባቷ እንዴት ይገላታል? ገንዘብ ሲል ምኑ ናቸው? እነዛ ከሆነማ በቃ ነገር ተበላሸ። የምን ማግባት መውለድ ነው? ትተነዋል። እኛም ወልደን ነገ እንዲህ ልንሆን ነው ማለት ነው። ከልጄ ጋር በገንዘብ ጉዳይ ገንዘቡን ታመጣለህ አታመጣም? ትንሽ ግን ከባድ ጊዜ ላይ ያለን ይመስላል አይደል? እየሰማን ያለነው ነገር ትንሽ ወጣ ያለ ነገር ነው። ኧረ አባቷ ምንም አያደርጋትም። ምን ሆናችሁ ነው ማለት እርግጠኛ ነኝ እኔ። በዚህ ግን ንዴት አለ። ገብቷችኋል? ንዴት ያስብላል። አንደኛ ነርቨስ ሊሆኑ ይችላሉ። ቤተሰብ እዛ ጋ እሷን እንደዚህ በማድረጉ አባቷን ብዙ ፑሽ ሊያደርጉ ይችላሉ። ሊናገሩ እዚህ እንዳትመጣ ምናምን፣ ወይ ደግሞ ሊሰቹት ምናምን፣ ወቀሳ ሲበዛ እንደውም ምናምን ብሎ ሰው ምን ሊያል ይችላል? አግሬሲቭ ሆኖ እንዲህ አይነት ቃል ሊያወጣ ይችላል። እንዴት አባት ልጁን ይገድላል? እንዴት እርግጠኛ ሆንክ? የወለደ ተፈጥሮ ራሱ እኮ ያስገድል። እንደው በጣም እንደው ወይ የአእምሮ ችግር ምናምን ያለበት ሰው ካልሆነ ራሱን ስቶ ከአእምሮ ችግር ውጭ እንጂ ስለተባለ ብቻ ያደርገዋል። ኬዙን ነዋ ማየት። የገንዘብ ጉዳይ ነው እንጂ ሌላ ርስት ሌላ ጉዳይ የለም። ገብቷቸዋል? ሄሎ እኔ ጭንቅላ አባት ልጁን ጤና ይስጥልኝ ዋር ነው ጎበዝ። እየሰማን ያለነው ነገር እግዚአብሔር ይሁናችሁ ሰዎች። የምትሰሙኝ ከሆነ ስሙ። ማትማሩ ከሆነ ው ከዚህ ማትማሩ ከሆነ ከምንም አትማሩ። ሄሎ ምን እንታል? ዛሬ አንተ ጋር የመጣሁት እንግዲህ ምክርህን ፈልጌ ነው። እሺ እኔ እንደ ማንኛውም እህቶቻችን አረብ ሀገር ነው ያለሁት። አሁን ከመጣሁ አመት ከ6 ወሬ ምናምን ነው እና ከዚህ በፊትም አረብ ሀገር ሰርቻለሁ፣ ኳታር ማለት ነው። አሁን ያለሁት ዱባይ ነው እና ብዙ ጊዜ የሴት ጓደኞች አሉኝ ሀገር እያለሁኝ ማለት ነው። እና ትዝ እምላቸው ለችግራቸው ጊዜ ነው። በቃ ሌላ ጊዜ አያስታውሱኛል። ኳታር በነበርኩበትም ሰዓት አብረን የተማረን አብሮ አደጎቼ ምናምን ናቸው እና ያወሩኛል። ከዛ በቃ ስለ ችግር ስለምናምን ብድር ምናምን ሲሉ ያኔ እሺ ኦኬ ችግር የለውም ስለምትመልሱልኝ ብዬ አበድራቸዋለሁ ማለት ነው። ከዛ ግን አይመልሱልኝም። የት ነው? ኳታር በነበርኩበት ሰዓት ማለት ነው። እና እኔ ከኳታር ወደ ሀገር ስገባ ትንሽ ከሰዎች ጋር ተጣልቼ ምናምን ነገር ሳላስበው ነው የገባሁት ማለት ነው። እና እውነት ለመናገር ሀገር ስገባ አካውንቴ ላይ የነበረኝ 60 ሺህ ብር ምናምን ነበር። ከዛ ከሰው ላይ ያለኝ ብር ደግሞ ሳስበው ወደ 120 ምናምን ሺህ ብር ከሰው ጋር አለኝ ማለት ነው። ወይ እነሱ አይመልሱልኝም ወይ እኔ አልጠይቃቸውም። እኔ በቃ መታለች አስበው ይመልሱልኛል ብዬ እጠጥላለሁ። እነሱ ግን አይመልሱልኝም። ስጠይቃቸው እንደ አንቺ ከዛ አይደለ እንደ የመጣሽው አለሽ ብር ምናምን አይነት ነገር አለ አይደለ እንደዛ ምናምን አሉ ማለት ነው። ከዛ በኋላ በቃ አንዴ እጠይቃለሁ። ከዛ በኋላ ድጋሚ አልጠይቅም፣ ተውኳቸው ማለት ነው። እና አሁን ተመልሼ መጣሁ። እኔ ሀገር ቆየው፣ አገባው፣ አንድ ልጅ ወለድኩ ምናምን። ከዛ ወደ አረብ ሀገር መጣሁ ማለት ነው። አሁን እዚህ አረብ ሀገር ስመጣ በፊት ዘግተውኛል ሀገር እያለሁ ብር ባልነበረኝ ሰዓት ማለት ነው። ሀገር ዘግቶ ይቆዩና አሁን ፈልገውኝ ስልክ የሌላቸው ምን የሌላቸው ስልኬን ከየት እንደሚያመጡት ባላውቅም ሰላምዩ እንዴት ነሽ ጠፋሽ እኮ አራለው እንዴ ምን ሆነሽ ጠፋሽ? ምንም እንደዚህ እኔ እኮ የነገር ልጠይቅሽ ብዬ ምን በዚህ እንደዚህ ሆነ እኮ እንደዛ ሆነ እና ወይ እኔ እኮ አሁን ብር የለኝም። እኔ ራሴ ስንት ነገር አለብኝ። ብስችሉ እናንተ ራሱ ብታበድርኝ ጥሩ ነው፣ ብር የለኝም እላቸዋለሁ። ከዛ በኋላ ሞቅ አድርገው ለ2 ቀን ያወሩኝና የሚፈልጉትን ነገር ይጠይቃሉ። ከዛ በኋላ በ3ኛው ቀን የሉም። አሁንም ሌላ ነገር ይመጣሉ። የውጭ ሀገር ፕሮሰስ እኮ መጀመር ፈልጌ እና ምንድነው እንዴት እንደሚጀመር ፕሮሰሱን ፈልገሽ ነው? ኦኬ እሺ ፓስፖርት አለሽ? አይ የለኝም። በቃ እሺ ፓስፖርቱን አስወጪና ካስወጣሽ በኋላ ደላላ ካስፈለገሽ እኔም አውቀው ደላላ አለ፣ ጥሩ ደላላ፣ እሱን አስተዋውቅሻለሁ። ግን እኮ አይ ፓስፖርት ስለሌለኝ እኮ ነበር ማውጣበት እና እኮ እኔም እኮ ብር የለኝም አሁን አላስቀምጠም፣ እኔም እዛ ጋር ቤተሰብ አለኝ ምናምን ነገር እላቸዋለሁ ማለት ነው። እና አረብ ሀገር መሄድ ከጀመርሽ ወዲህ አለ አይደለ የሆነ ስስታም ሆንሽ አይነት ነገር አለ አይደለ በገንዘብ ላይ እንደዛ አይነት ነገር ሆንሽ ይሉኛል ማለት ነው። እና እኔ አሁን ይሄንን የሆንኩበት ምክንያት ምንድን ነው? አንድ ኳታር መጀመሪያ በነበርኩበት ሰዓት ላይ እውነት ለመናገር ሞኝ ነኝ። ሲጠይቁኝ በቃ ብድር ነው አይደለ አብሮ አደጌ ጓደኞቼ ናቸው አይደለ እሰጣቸዋለሁ። ግን ከዛ እነሱ አይመልሱልኝም።
ያንን የራሴ ገንዘብ እንኳን ሀገር ገብቼ በቸገረኝ ሰዓት አልመልሱልኝም። ገባክ አይደለ? እንኳን ስጦታ ሊሰጡኝ ያበደርኳቸውን ብድር ራሱ አልመልሱልኝም። ግን እኔ ደግሞ ዛሬ እዚህ ጋር ትናንትና ከሰራሁት ስህተት ተምሬ እምቢ ስል ደግሞ ቀረ ጓደኝነታቸውም ምናቸውም የቀረ ነው። የሱ ጉዳይ አይደለም። በእርግጥ ግን ለሌላ ሰው አይደለም ለገዛ ለባሌ ራሱ ብር ላይ እንትን አይደለም። ለምን አጥቼው ነው የመጣሁት? ብር ፈልጌ ነው የመጣሁት አይደለ? አሁን ብዙ ጊዜ አንተ ጋር እገባለሁ፣ እህቶቻችንን እንሰማለሁ በገንዘብ ላይ ሲያወሩ ምናምን። እኔ አሁን ባል አለኝ፣ ልጅ አለኝ። 1 ዓመት ከ6 ወሬ ነው አሌክስ። ለልጄ አንድ ዳይፐር ገዝቼ አላውቅም ብል ታምናለህ? ለምን እገዛለሁ? ልጁ እኮ የኔም ነው የእሱም ነው። እሱም ስራ አለው አይደለ? ልጁ ነው ይግዛለት፣ የሚያደርገውን ነገር ያድርግለት። ለምን የሁለታችንም ደም ነው። እኔ ብቻ ግዴታ የለብኝም አረብ ሀገር ስለምሰራ ለአንድ ልጁ አያንስም። አሁን ቤት ለመስራት ግዴታ እኛ አረብ ሀገር ስለመጣን ብቻ እኛንን እንደ ግዴታ ቤቱ መስራት አለብን አይደለም። ኦኬ ቤቱ ላይ የኔም እሱም ነን የምንኖርበት የጋራ ቤታችን ነው። የጋራ ቤታችን እስከሆነ ድረስ እኔ ብቻ ቤቱን መስራት አለብኝ ነው አይደለም። ከዛ እኔ ምንድን ያደረግኩት ቤት መስራት አለብን። ኦኬ አባቱ መሬት ስተውን ነበር እና አውቃለሁ ቤት መስራት እንዳለብን። ስለዚህ ቤት መስራት ካለብን ሼር ነው ነገ የምንኖርበት ሼር አይደለ? ሼር ነው መስራት ያለብን። እሱም ስራ አለው እግዚአብሔር ይመስገን። እኔም እዚህ ጋር እሰራለሁ። ሁሉን ነገር እኛ ጋር ሼር እና ሼር ብቻ ነው። ለምን ነገ ቤትሽ ነው የለም ቤትክ ነው የለም። በእኔና በሱ መሀል ሁሉም ነገር ሼር ነው። ስመጣ እንኳን አካውንት እውነት ለመናገር አሌክስ አንዳንዴ የሆነ ነገር ማሳለፍ አሁን ላለህበት ህይወት ላይ ዋስትና ነው ከተማርክበት ማለት ነው። ያንን ኳተር በነበርኩበት ሰዓት ላይ በቃ ህይወትን የናክል ተረድቻታለሁ ብዬ አላስብም። እበላለሁ፣ እጠጣለሁ፣ ልብስ እገዛለሁ፣ አበድሪኝ ላለኝ ሰው አበድራለሁ። በቃ ኬርለስ ነኝ ለገንዘብ ማለት ነው። አሁን ላይ ግን ልጅም ስላለኝ ነው መሰለኝ አላውቅም። እና ደግሞ ብሬንም ዝም ብዬ ማጥፋትም አልፈልግም። ስመጣ የጋራ አካውንት ነው ከፍቼ የመጣሁት ከባሌ ጋር ማለት ነው። በእኔ አካውንትም ልክ የናክል አካውንት አለች ላይ ነኝ። የራሴ አካውንት ስለሌለኝ በእኔና በሱ ስም የጋራ አካውንት እኔም ከሌለው እሱም ከሌለ ማውጣት እንዳይችል ማለት ነው። እኔም እቆጥብበታለሁ። እሱንም ደግሞ እኔ ብቻ አይደለም የምቆጥበው፣ እሱም ይቆጥባል፣ እኔም እቆጥባለሁ። የጋራ አካውንታችን ነው። ሀገር ላይ እቁብ እንግባ ቤት ለመስራት ምናምን ሲል ኦኬ አንድ አይነት እቁብ እኔም አንተም እንግባ። ኤሌክትሮኒክስ ነው የሚሰራው ጥገና፣ በጣም አሪፍ ስራ አለው ይሰራል። ስለዚህ እኔም እቁብ እከፍላለሁ፣ እሱም እቁብ ይከፍላለሁ። በአንድ ቦታ ሁለታችንም አንድ አይነት እቁብ እንከፍላለን ማለት ነው። ቤታችን አሁን እግዚአብሔር ይመስገን ተጀምሯል፣ እንሰራለን። ግን አንዷ ጓደኛዬ ትናንትና ምን አለችኝ? ከባልሽ ጋር ቤት እየሰራችሁ ነው ምናምን አለ ስትለኝ፣ አዎ እየሰራን ነው አልኳት። ቤት ለመስራት ግን ሲሆን ብር አለሽ፣ እኔ ግን አበድርኝ ስልሽ ብር አይኖርሽም አለችኝ ማለት ነው። ከዛ እና እኔ ተመልሼ የዚህ የመጣሁት እናንተ ብር ላበድር ነው ወይ አልኳት። አገሬ ገብቼ እኮ ቸግሮኛል 1000 ብር ስጭኝ ከራሴ ብር ላይ ስልሽ እኮ ያልሽኝ ሴት ነሽ ግን አሁን ለመመንተሽ እንደዚህ ትኛለሽ አልኳት ማለት ነው። እንኳን ለአንቺ አይደለም ለገዛ ባሌ ራሱ እኔ ዝም ብዬ ብር አልልቅም። ቤቱንም ብንሰራ እኔ ብቻዬን አይደለም እየሰራው ያለሁት፣ እሱም ብቻውን አይደለም እየሰራው ያለው። ገባክ አይደለም? ቤተሰቡ ጋር ምናምንም በቃ ሁሉን ነገር የኔ ኃላፊነት አድርጎ ነው የሚያወሩት። እናቱ ቤት ምናምን ስትለኝ ነው ብቻዬን እንኳን አይደለም እየሰራው ያለሁት ከልጅሽ ጋር ነው። እሱም መግዛት ያለበትን ይገዛል፣ እኔ መግዛት ያለበትን እገዛለሁ። የጋራ እቁብ ገብተን ነበረ፣ እቁባችን ወጣለን፣ ቤታችን እየሰራን ነው። አለቀ ማለት ነው። እና ለምንድን ነው ሁልጊዜ ለጓደኝነት ወይ ለዝምድና ገንዘብ ዋስትና ይሆናል ወይ? እኔ ግዴታ ጓደኛ እንዲኖረኝ ገንዘቤ መስጠት አለብኝ? በብር ነው ጓደኝነት የሚገዛው? ወይስ እኔ ደግሞ ለጓደኞቼ ገንዘብ ስላልሰጠሁኝ ክፉ ነኝ ወይ? አለ አይደለ? እንደው ምን አለችኝ? አንቺ እዛ ጋር ሰርተሽ የተሳካልሽ እኔ መጥቼ እንዳልሰራ ነው ገንዘብ የለኝም ያልሽኝ አለች። ኖ እኔ እኮ አትምጪ እኮ አላልኩሽም። ቤት ካገኘሁ እፈልግልሻለሁ፣ ጥሩ ደላላ አለ አገናኝሻለሁ መምጣት ከፈለግሽ፣ ግን ብር አልሰጠም ነው ያልኩት። ስለዚህ ለብር ብለሽ ከሆነ ደግሞ ጓደኝነትሽ ቢቀርም ለእኔ ምንም ነው። ለምን ትናንትና አልሆኑልኝማ አሌክስ። የገዛ ገንዘቤን አበድሬ አገር ገብቼ እኔ ሲቸግረኝ ስጡኝ ብሬን ብዬ እምቢ ያሉ ሰዎች ዛሬ ድጋሜ ሌላ ብድር ያኛውን ሳይከፍልም ለምን አበድራለሁ? እኔ ነኝ እዚህ ጋር እንዴት ሆኜ እንደማመጣው ገንዘቡን የማውቀው እኔ ነኝ። እሷ ግን እዛ ቁጭ ብላ አንቺ ሰርተሽ እያለፈልሽ እኔ ሰርቼ እንዳያልፍልኝ ነው። በዴ ገንዘብ ነው እንደሚያልፍላት አገናኝሻለሁ ብያታለሁ። አብሮ አደጌ ናት አሌክስ ከህፃን ጀምሮ ማለት ነው። መምጣት ካፈለግሽ እኔ ሰው አገናኝሻለሁ፣ ቤትም እፈልግልሻለሁ፣ ድላላም አገናኝሻለሁ፣ ግን ብር አልሰጠም ነው ያልኩት። ለዛ ቤተሰብ ጋር
ቶቼ ጋ ምናምን እንትን እያለች እዩ እኮ እንደዚህ ብያት ምናምን ለእሷ ሰርቶ እያለፈላት ምናምን እኔ ግን እንደዚህ ስላት አይ ማቆ ነገር የለም ምናምን አለችኝ ምናምን ቤተሰብ ጋር ለእናቴ ድረስ ማለት ነው። ከዛ ማዘር ለአብሮ አደግሽ ምን ብለሻት ነው ስትለኝ ምንም አላልኳትም። ብር አበድሪኝ ስትለኝ እኔ ብር የለኝም ግን መምጣት ከፈለግሽ ፓስፖርት አስወጪና እኔም እዚህ ሰው ፈልግልሻለሁ በጣም የማውቀውን ደላላ ጓደኛ ስላለኝ እሱን አገናኝሻለሁ ብያታለሁ። ብር ነው የከለከልኳት እንጂ ሌላ የከለከልኳት ነገር የለም አልኳት ማለት ነው። እሷ ግን እዛ ገልብጣ አላለ ሌላ ነገር ማለት ነው። የኔ መለወጥ አልፈለገችም ምናምን አይነት ነገር እና ለምን የጓደኝነትም የቤተሰብነትም መሰረት ለምን ገንዘብ ይሆናል? እድሜ ልክ እኛ እኮ አረብ ሀገር ስለሰራ ነው ወይ ብሩን እኮ እንደማሳ ከውጭ አይደለም ቀንጥሰን የምናውቀው። ያውቃሉ እህቶቻችን እንዴት ብሩን ሰርተው እንደሚያመጡት ማለት ነው። ለዛ እኔ ስለገረመኝ ነው። ማንም እኔ መታ ብትለወጥ ከፍቶኝ አይደለም። በፊት ያበደርኳትን ብሬን እኮ መልሳለኝ ቢሆን ድጋሚ አሁንም ላበድራ ትችል ይሆናል። ግን ያኛውን ሳትመልስልኝ አላበድራትም ድጋሚ። አለማበደሬ ክፉነት ነው። ለባሌ እኔ አረብ ሀገር እየሰራው ስለሆነ ብቻ ቤት እንስራ ሲለኝ ኦኬ እሺ እንስራ ብዬ ሁል ጊዜ የምስራውን ደሞዝ መላክ አለብኝ? ለምን? ይሄ ነው ጥያቄ። ለባሌ ራሱ ብር አልክም ምናምን እላታለሁ። አንቺ አረብ ሀገር መስራት ከጀመርሽ እና ብር መያዝ ከጀመርሽ ጀምሮ አላለ ቁንቋና ሆነሽ አላኘት ነገር እንደዛ ነገር ተናገረች ማለት ነው። ቋንቋና ሆኜ ሳይሆን በቃ ላይፎ የጋራ ነው፣ ቤቱም የጋራ ነው፣ ልጅም የጋራ ነው። ያንን ነው። ለዛ ነው ሁል ጊዜ ቤቶቻችን እዚህ ቁጭ ብለው ስሰማ ከባሌ ጋር ቤት ለመስራት የናክል ብር ልክ ምናምን ሲሉ ለምን ቤቱን ነገር የጋራ ነው የምንኖርበት አይደለም። ለዛ ሁሉም ነገር የጋራ ነው መሆን ያለበት። ለዛ እኔ ብር አልክም ማለት ጥፋተኛ ነኝ። ባሌ እኔ ጋራ ሁሉን ነገር የጋራ እንስራ ማለት አሁን ባሌ ደሞዝ ስንት እንደሆነ አያውቅም። ለልጄም የሆነ ነገር ማድረግ ከፈለኩኝ እኔ በፈለኩኝ ሰዓት ነው። አካውንታችን ላይም ብር ካስገባም እኔ በፈለኩ ሰዓት ነው። እሱም ስለ ገንዘብ አይጠይቀኝም፣ እኔም ስለ ገንዘብ እንዲጠይቀኝ ፊት አልሰጠውም። እና ያ የእኔ ጥፋት ነው ወይ? ጓደኛዬ ብር አለመላኬ የእኔ ጥፋት ነው ወይ? ይሄን አክል ቤተሰብ ድረስ ጓደኛ ድረስ ባል ድረስ ሄዶ ሌላ ነገር የሚያስወራ ድረስ ነው ይሄ ነገር። ብር አልልክም ነው ያልኩት። እና ምን ትለኛለህ? እድሜሽ ምን ያህል ነው? እኔ 24 ፕላስ የለውም ወይ ማርያምን የለውም። 24 ዓመቴ ነው። እሺ ሚዩት አርጊ፣ ሚዩት አርጊ። ታውራ እስቲ ጋይስ። አንዳንድ ጊዜ ትዕግስታችሁ ሰውዬው ውስጡን ያወራው እስቲ። ውስጡ ያለ አሁን ውስጡ በቃ እየጨነቃት ነገር አለ፣ ውስጥ አልወጣ ያለ ነገር ተናግረው ይውጣ እስቲ። ምንም ቁጭ ግን አመት አታወራ። የት እንሄዳለን? እንደው ከ2 ሰዓት ተኩል በላይ አንቆይ እዚህ ራሱ። ተጨነቃችሁ ብዙዎቻችሁ። እሺ እኔ እናት አንደኛ ነገር ይኸውልሽ፣ አንቺ አሁን ኤክስፔክት ስለምታደርግ ከሰው ትጠብቂያለሽ። ይኸውን ያልሽን ነገሮች ሁሉ የሁሉም ሰው ገጽታ ነው። ሁሉም ሰው እዚህ ውስጥ ያሉ ሰዎች በሙሉ አንቺ የገጠመሽ ይገጥማቸዋል። ገብቶሻል? ለአንቺ ብቻ አይደለም፣ ለጥቅም ብቻ ሰው ሁሉ አንቺም ጋር ይደውላል፣ እሷም ጋር ይደውላል፣ እሱም ጋር፣ እኔም ጋር፣ ሁሉም ጋር። ማንም አንቺም ብሎ የሚመጣ የለም። ይህንን ላረጋግጠልሽ። አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። የገዛ እንቅልፍሽ ብቻ ነው አንቺን ፈልጎ እስቲ ዛሬ ሰዓት ይደርሷል እንዴት ነው ምናምን ብሎ የሚመጣው እንቅልፍሽ ብቻ ነው። ከዛ ውጪ ሁሉም ሰው አንቺ ጋር የሚደውለው ጓደኞችሽ የሚደውሉት ይኸው ያልሽኝ ሰዎች በሙሉ የሚደውሉት አንቺን ከአንቺ እንዴት አገኘ አስለምደሻቸዋል። ደግሞ ገብቶሻል። አንቺ የዋህ አጉል ምንም ጽድቅ የለውም። አትሸለም። የሆነን ሰዎች ላለማስከፋት በሚል የምትሄጅበት መንገድ ዋጋ ያስከፍልሻል። ገብቶሻል። እነሱን ለማስደሰት ሁሉም ሰው አይከፋብኝ እንዴ? የሚከፋ ይከፋ፣ በእኔ የሚደሰት ይደሰት። ምን አገባኝ? እኔ ብቻ መጥፎ አላርግ እንጂ ክፉ አልስራ እንጂ ፈጣሪን የሚያሳዝን መንገድ አልሄድ እንጂ ሰው አንዱ በኔ ይከፋል፣ አንዱ በኔ ይደሰታል። ይህ እኮ ተፈጥሯዊ ነገር እኮ። እኔ ስለሆንኩ አንቺ ስለሆንሽ አይደለም። ሁሉም ሰው እዚህ ውስጥ 1600 ሰው አለ። 1600 ሁሉም የኔ ወዳጅ አይደለም። ሁሉም ወደኝ ነው እዚህ ያለው ካልኩማ ተበላው ማለት ነው። ገብቶሻል አይደለም? አንዳንዱ በጣም ስለመመቸው ስለሚያከብረኝ ስለሚማር በቃ ለአድናቆት ለአክብሮት የሚመጣል። አንዳንዱ ውስጥ ምንም አይጠመኝም
የሚያወራው የሚለፈልፈው እስቲ ስራ ከምፈታ እስቲ ነገሩ ከፈታ አድርጌው ምናምን ሊሆን ልጁ ድሮም አይመቸኝም ግን ኢትስ ኦኬ እስቲ ምናምን የሚላል። ሶስተኛው ለተንኮል የሚያየኛል ገብቶሻል። ቁጭ ብሎ እንከን የሚለቅም ማለት ነው። የሆነ ከንግግሬ ውስጥ እንከን ይሄው እያለ እንከኗን እየመዘገበ ነገር ሊያሰጣኝ የተዘጋጅቶ አፈሙዙን አቀባብሎ እየተቀመጣል። የተለያየ አይነት ሰው ነው ያለው ማለት ነው። በአጠቃላይ ለሁሉም ሰው እዚህ ውስጥ ላሉ ሰዎች ሁሉ ትክክል ልሆን አልችልም። እንደዛ ኮንኩ መስመሬን ነው የምሰጠው። ከፈጣሪ መስመር እሰጣለሁ፣ ከራሴ ዓላማ እሰጣለሁ። እኔ ትክክል ነው ብዬ ያመንኩበትን ለህሊና የማይገርብጠኝን ነገር ብቻ ነው ማድረግ ያለብኝ። ሰው በእኔ የሚደሰት ይደሰት፣ በእኔ የሚከፋ ይከፋ። ሰው የፈለገውን ቹዝ ያለ አይምሮ ውስጥ ያለውን ነው ሰው የሚያየው። ባደረገው መነጽር ልክ ነው ሰው የሚያየኝ። ገብቶሻል? ክፋት ውስጡ ያለ ሰው የሚታየው ክፉ ነገር ብቻ ነው። ውስጡ ምስጋና፣ ደስታ፣ በረከት ያለው ሰው ደግሞ እኔ ሲያየኝ ሁል ጊዜ ደስታ ነው የሚታየው። ሳቄ ያስደስተዋል። ገብቶሻል? ውስጡ ግን በህይወቱ ደስተኛ ያልሆነ ሰው ሳቄ ራሱ ያቃጥለዋል። ስለዚህ ለሁሉም ሰው ትክክል ለመሆን አልፈራግጥም ማለት ነው። አንቺ አሁን እነዛ ነው እየሞከርሽ ያለሽ ለጓደኞችሽ ሁሉ እነሱን ለማስደሰት። ለዛም ገንዘብ ሰጫለሽ፣ ለዚህም ሰጫለሽ፣ ለዚህም ገብቶሻል። ስለዚህ ሁሉንም ማስደሰት አልቻለም። ፋይናሊ ሁሉም ጥቅመኛ ሆነው ተገኙ። ስለዚህ እጅሽን አንሺ። እንዴት ሰው ጥቅም ገንዘብ ካላኩለት አይፈልገኝም እንዴ? እና ታዲያ የህይወት ገጽታ አይደል? ለአንቺ ብቻ ስለሆነ ነው? ለአንቺ ብቻ ስለሆነ እኮ አይደለም። የሁሉም ሰው እንዲህ ነው የሚገጥመው። እዚህ ውስጥ ያለ ሰው በሙሉ በዙሪያ ያለው ሰው ለጥቅም ብቻ ነው የሚፈልገው። ከስንት አንድ ቀና ልብ ያለውና ንጹህ ልብ ያለው ካልሆነ በስተቀር እሱን ደግሞ ማግኘት በጣም ከባድ፣ እንደሱ አይነቱ ሰው። ስለዚህ ሪላክስ የኔ ናት። በጣም ተቃጥረሻል፣ ውስጥሽ አሯል። ትኩረትሽ ኢነርጂሽን በሙሉ እየጨረሽ ያለሽው ኢነርጂሽ የማይገባው ቦታ ላይ ነው። የአንቺ ኢነርጂ ስራ ላይ፣ አላማሽ ላይ፣ ወደፊት ያነጣጠርሽው ጉዳይ ላይ ከፊት ብዙ ነገር አለሽ። ልጆች ካሉሽ ልጆችሽ፣ ትዳር ካለሽ ብዙ ነገርሽ ላይ ኢነርጂሽ ያስፈልጋል። እዛ ላይ እዚህ ጓደኞችሽ ምንም ለማይበጁሽ ነገር እነሱ ላይ ኃይልሽን እየጨረሽ ሰዋ ስታወሪ ዝም ብዬ ያዳመጥኩሽ ምንድነው ከውስጥሽ እንድታወጪው ነው። አሁን ከዚህ በኋላ ውስጥሽ ወጥቷል። ገብቶሻል? አያሳስብሽ። ከዛሬ በኋላ እዚያ አካባቢ ሲደውልሽ ሰራ እግዚአብሔር ይመስገን ስራ ላይ ነኝ ቢዚ ነኝ አንዴ ቻው ወደ ስራሽ። እንዴት ገንዘብ ጠየቁኝ ብለሽ አትማረሪ ማለት ነው። ይሄ ያለ የነበረ ወደፊትም የሚቀጥል ጉዳይ ነው። ተግባባን ማዳም? እሺ አሌክሱ አመሰግናለሁ። ተባረክልኝ። እሺ መልካም ቀን። አሞኖሽ ከባድ ነው ጓድ፣ ከባድ ነው። ብሩኪ እንዴት ነሽ? ዲ ሰላም ነው? ዌልካም። እንትን እያልኩ ስለነበር ነው። እንዴት ናችሁ? በጣም አስገራሚው ነገር አብዛኞቻችሁ አይስክሬም ሻጭ ነው መሆን የምትፈልጉት። ለሰዎች ጣፋጭ ነገር አለ አይስክሬም የሚገዛ ምናምን ሁሉም ተሻምቶ ጣፋጭ ነገር ስለሚወድ እንዲመጣ። ጣፋጭ አትሆኑ በህይወታችሁ። ተናግሬያለሁ። ትበላላችሁ። የሰው ልጅ ጣፋጭ ነገር ይወዳል። መረር በሉ አንዳንዴ፣ እንደ ግራዋ መረር፣ ቆምጨጭ፣ ጠንከር ማለት ያስፈልጋል። ሌላው ይመስገን። ምንም አትታዘዘኝ ነገር አለ፣ ብዙ ነገር ንገሪኝ። ጽዮን እባላለሁ ከኩዌት። እሺ እኔ ብዙ የህይወት ውጣ ውረዶች አሉኝ። የልጆች እናት ነኝ። እድሜ 30 ነው። የ10 ዓመት የ11 ዓመት የ8 ዓመት እና የ1 ዓመት ልጅ አለኝ። እና አሌክስዬ ህይወቴ ላይ ትንሽ ከባድ የሚባሉ ነገሮች አሳልፌያለሁ። እሺ ከመጀመሪያ ባሪ ጋር ትንሽ ባልተግባባንበት ሁኔታ አንዳንድ ነገር መግባት የሌለባቸው ሰዎችም ህይወታችን ውስጥ ገብተው ህይወቴ ተቋጨ። እዛ ጋር በሁለት ልጅ ማለት ነው። እና ከ7 ዓመት በኋላ ድጋሚ ያገባው ሌላ ሰው። ጥሩ ሰው ነው፣ ያስብልኛል ለእኔም ለልጆቼ። ግን
ችግሩንና ያው ስራ ምናምን አልነበረውም። አሁን ላይ ክፍለ ሀገር ትንሹን ልጅ የኔ ራሱን ልጅ ይዞ ብቻ ሄዷል። እናቱ ጋር አድርጌውን የመጣሁት በቃ እኔ ስደት መሄድ አለብኝ። እሱም ከስራ ጋር አልተስተካከለለትም፣ ትንሽ ከበደው። በጣም ጥሩ ሰው ነው። ልጆቼን እንደ ልጆቹ ነበር የሚያየው። በቃ እንዴት ልበልህ እጅግ ከባድ ጊዜያቶች አሳልፈናል በ2 ዓመት ውስጥ ከሱ ጋር እና ግን እኔ አንተን በውስጥ ራሱ ማውራት እፈልጋለሁ። ከበድ ያሉ ነገሮች አሉ። አሁንም የሆነ የገቡ ሰዎች አሉ እዚህኛው ህይወት የለም። የቅርብ የምላቸው ሰዎች በእኔ በኩል ሳይሆን በሱ በኩል ገብተው ነካኩኝ። መጀመሪያ የመሸሻውን አይነት ላይፍ ማለት ነው። ከዛ ባለፈው አክባሪ ነው ባለው በሌለው ሰዓትም ጥሩ ሰው ነው። በጣም ያከብረኛል፣ ያስብልኛል። ግን ነገ ላይ እነዛ ሰዎች ድጋሚ ገብተው እንዳይበጣትጡ በጣም እፈራለሁ። በጣም አክባሪ ነው ብያለሁ። ከነ ልጆቼ ነው የተዋወቀኝ። ስራ ቦታ ስራ እየሰራው ቡና ጠጡ ነበር የምሰራው፣ ኢትዮጵያ ማለት ነው። ቡና ጠጡ ነበረ የምሰራው። እዛ ጋር የተዋወቅነው በእኔ ሳይሆን በልጆቼ። እሱ ሲመጣ ስልኩን ተቀብለውት የሚጫወቱ ነበር፣ በሁለተኛው ባለቤቴ ማለት ነው። እና በቃ ተግባባን። በጣም በብዙ ነገሮች ያግዘኝ ነበር። ምክር በራሱ ትልቅ ነገር ነው። መልክ አይደለም የሰውን ልጅ የሚገዛው፣ ጤነኛ አስተሳሰብ፣ አርቆ ማሰብ። ስለ አንተ የሚጨነቅልህ ሰው ሲኖር ደስ ይልሃል። ሌላውን ነገሮች ትተወዋለህ። ግን አንዳንዴ ቤተሰብ በማያገባው ቤተሰብ ገብቶ አርቆ ሳያስብ የግዴታ ልጁን ወይ ወንድሙን ስለሚወድ ቤተሰብ ገብቶ የሆነ ነገር ሲያደርግ የሚሰማክ ስሜት አለ። እኔ ባይተዋር ማንም የለኝም፣ በአያት እጅን ያደግኩት እና ያው ቤተሰቦቼ ብዙም አይደሉም ስላላሳደጉኝ 3ቱንም ልጅ ስወልድ መጥተው አልጠየቁኝም። በዛ ዘመዴ ልጆቼ ናቸው፣ ማንም የለኝም። አይ ቲንክ ይሄኛው ባሌ አሳቢ ነው። ብዙ ነገር አለ፣ ግን መወሰን አቃተኝ። አሁን ላይ በጣም የእሱ የቅርብ ሰው የሆኑ ቃላቶች፣ የሚሰብሩ ቃላቶች ተናግሮ ነበረ። ያዩታል እነሱም አሁን እየሰሙት ነው የሚሆነው። ስለሚሰሙት ጉዳይ ምንም አይጨቀኝም። ግን እነዛም ቤተሰቦቹን ትቼ እቀጥሎይ አሌክሴ ምን ትመክረኛለህ? እዚህ ጋር እንድደርስ እዚህ ጋር እንድመጣ አቅሙ ባይችል እንኳን የ8 ወር ልጅ እናቱ ጋር ይዤለት ሲሄድ አብሮኝ ሄዱ። አዲስ አበባ 14 ዓመት ሲኖር የነበረ ልጅ ያንን ትቶ ለእኔ ልጅ ለትንሹ ልጅ ሲል በቃ ከቃሌ ወጥቶ አያውቅም። ልጅ ሰጥቼ ጥዬ ወደ አዲስ አበባ መጣሁ። ፕሮሰስ ጀመርኩ። በ2 ወር ውስጥ አለቀልኝ ፕሮሰሴ። በጣም በከባድ ቻሌንጅ እኮ የት ደረስኩኝ። ስመጣ በቃ የሆነ ሰዓት ላይ ጀርባ ሰጥቶኝ ነበር። እሱም በቃላት ልውውጥ፣ ሌላ ነገር አይደለም። በቃላት ልውውጥ፣ ባለመግባባት ትንሽ ይቸኩላል። እኔ ደግሞ አልቸኩልም፣ አዳምጣለሁ። ውስጤ ነው ማስቀረው። በጣም ያመኛል። አለመናገሬ ጸጽተኛል። በቃ አለመናገሬ ግን ደግሞ አለመናገሬ እንደ ቂም ነገር ውስጥ ያስቀመጠ ታምናንኩ መተው እየፈለግኩኝ መልካም ነገሮችን እያሰብኩኝ መተው እየፈለግኩ ነገ የሆነ ያ ቤተሰቡ ቢገባ መናወጤ አይቀርም። ድጋሚ እንዴት ነው ማድረጉ አምላኬ ብዬ እጨነቃለሁ በጣም። አሁን የት ነው ያለሽው? እንጂ ኩዌት ነኝ ያለሁት። ከመጣ 3 ወሬ ነው። እሱ ኢትዮጵያ ጅማ ነው ያለው። እናቱ ቤት የእሱን ትንሹን ልጅ ሰጥቼው ትልቆቹን ልውሰድ ብሎ ነበር። ትልቆቹን ለምን ትወስዳለህ? አባትየው እናቷ አለች፣ እዛ ያድጋሉ ብዬው። አዲስ አበባ ናቸው ትልልቆቹ። አንደኛው ልጅ 5ኛ ክፍል ነው፣ ሁለተኛው ልጅ 2ኛ ክፍል ነው። ኬጂ ጨርሰው ማለት ነው።
ጥንቱ ልጅ 1 አመቱን አክብሮለታል። እሱ ምንድን ነው የሚያስበው ስለ ቤተሰቦቹ? ዋናው ፖይንት እሱ ነው። አዎ ዋናው ፖይንት እሱ ነው። ከኔ ጋር ያወራ ነው። መልካምም መጥፎንም ይነግራቸዋል ስለ አንቺ። ዋናው ፖይንቱ በጣም ያዘንኩበት የተሰበረ ስለ እኔ ምንም መጥፎ ባህሪ የለኝም። የልጆች እናት ነኝ፣ አሳዳጊ ነኝ፣ ሮጦ አዳሪ ነኝ። ሲኒና ጀበና ነው ጓደኛዬ። ሴት ጓደኛ እንኳን የለኝም፣ አልፈልግም። ጓደኞቼ ልጆቼ ናቸው። ግን በጣም ያስከፋኝ ይኸው ለአንተ ነገርኩ። ለማንም ነገር ያላቅ ግን በቃ እህቱ የሆነ ቃል ተናግረን የሆነ ቃል ከባድ ነው። እህት አያገባትም። እናቱ በጣም ጥሩ ሰው ናቸው። እህት አያገባትም። ጥሩ ሰው ናቸው ያልኩክ የ8 ወር ልጅ ተቀብለውኝ ማሳደጋቸው፣ ሂጂ ስሪ ማለታቸው። አንዳንድ እናቶች እሺ አይሉ። እናቱ በቃ ጥሩ ሰው ናት። ልጄን ተንከባክባ በጣም ይዘዋለች። ሪስፔክት በጣም ነው ማከብራት። ስራ እየሰራች ደግሞ ሆስፒታል ነው የምትሰራው። ናት ጎበዝ እናት ናት። ግን በቃ እህቱ መሀላችን ገብታ በጥብጣኛለች። እሱም ከእህቱ ጋር የሆነ ቃላቶች ተነጋግረው በሚተነሳ አስቀየሙ ነው እና ልመጣ አካባቢ የተፈጠረው እጅግ በጣም ያዘንኩት። በጣም እንዲህ አድርገኝ ለምን እንዲህ አድርገኝ መናገር አልቻልኩም። ዝም ምን ያልኩት ዋናው ፖይንቱ እሱ ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። ተረጋጊሽ። አንደኛ ትዳር ነው ይሄ፣ ላካ ጨዋታ አይደለም። ባል ሁል ጊዜ ቢሆን ከሚስቱ ጎን ነው መቆም ያለበት በምንም አይነት ሁኔታ ውስጥ። ሚስትም ልክ እንደዛ ቤተሰቡን ይተዋል ነው የሚለው እኮ መጽሐፍ ቅዱስ አይደል? አንድ ሰው ሲያገባ ቤተሰቡንም ይተዋል፣ ካገባው ሰው ጋር አብሮ ያብራል ነው። ማበር ማለት አብሮ መቆም ነው። አንድ ናቸው እኮ ማለት ነው። ገብቶሻል? ሰው ምንም ታርግ ምን ሚስቴን እናቴ ልትናገራት አትችልም። እህቴ፣ ወንድሜ፣ አጎቴ፣ አክስቴ፣ ገለመሌ እኔን ማለፍ አለባቸው። ገብቶሻል? ለመናገር፣ ለመንካት፣ ለመተቸት፣ አቃቂር ለማውጣት እኔን ተረማምደው ማለፍ ይጠበቅባቸዋል። ገብቶሻል? ይሄ ነው እኮ ፖይንቱ፣ አብሮ የመኖር የትዳሩ እንጂ በሰላም ጊዜ መሞጋገስማ ማንም ያሞጋገስ ይሻል እኮ ምን ችግር አለ? ቃል ኪዳን እኮ ማለት በችግሯ ጊዜ አብሬያት ልቆም ነው። በጭንቀቷ፣ በሁሉ በደስታዋ ሁሉ አብሬያት ላብር ነው እኮ። ሰው ሲጋባ ነው መጋባት ዝም ብሎ ቀለበት ማሰር ነው ይመስለው አንዳንድ ሰው። ሄዶ ስለ ሚስቱ ለእናቱ፣ ለአባቱ፣ ለአክስቱ፣ ላጎቱ ምናምን ለዘመድ አዝማዱ የሚያወራ ከሆነ እንከንሽን ኦልሬዲ እኮ በቃ ባልሽ እኮ አይደለም ያዝ አሳልፎ እየሰጠሽ እኮ አይወራም። እሱ ባለበት ስለ ሚስቱ ራሱ ክፉ ሊያወሩ ከሞከሩ ድግ ነው ማለት ያለበት። ኖ አይደረግም። እንዲህ ሲሆን ያከብሩታል፣ ያከብሩሻል። አለበለዚያ ቁጭ ብሎ ከቤተሰቡ ጋር ስለ አንቺ ክፉ የሚያወራ ከሆነ ይህ እኮ ትክክል እኮ አለ። ይህ እኮ ፈጣሪን በጣም ማለት የሚያሳዝነው በባለትዳር መካከል እንደዚህ አይነት ክፍተት ሲኖር። በሴትም አለ ጓደኞቿ ጋር ሄዳ ቁጭ ብላ ስለ ባሏ እንከን ነው የምታወራው። እንዲህ ብሎኝ እንዲያርጎ እንደዚህ በቃ ያረጉትን፣ ያወሩትን፣ የበሉትን፣ የጠጡትን፣ ክፍተቶቹን፣ ስህተቶቹን፣ እንከኖቹን፣ ውድቀቶቹን አሳልፋ ትሰጠዋለች ለጓደኞቹ፣ ለገዛ ጓደኞቹ ሰብሰብ ብለው ያወሩታል። እና ወደዋት ይመስላታል። እንደዚህ አይነት ሴት እየናቁሽ ነው ጋይስ፣ እየናቁሽ ነው። ምክንያቱም ስለ እሱ ስታወሪ ስለ ራስሽም ነው እያወራሽ ያለሽ። ምክንያቱም ባልሽ አንድ ቤት ነው የምትኖሩት። በተናቀሽ ቁጥር ትናቃለህ፣ በተከበረሽ ቁጥር ትከበራለህ፣ በተወደደሽ ቁጥር ትወደዳለህ፣ በተጠላሽ ቁጥር ትጠላለህ። እኩል ነው የምትጠሉት። አንድ መርከብ ላይ ነው ያላችሁት።
አንዳንዱ ሚስቱን ወይ የትዳር አጋሩን ለብቻ ነጥሎ ለብቻው እሱ ስማርት ለመሆን የሚሞክር ሰው አለ። ምርጥ ነኝ እኔ እኮ ምርጥ ልብ ያለኝ ሰው ነኝ። የለም ምርጥ ብትሆን አብረህ ነው ምርጥ የምትሆነው። ቀሽም ከሆንክ አብረህ ነው ቀሽም የምትሆነው። ምንም ሰው ዝም ብሎ አንተን ለይቶ አንተ እኮ ጥሩ ሰው ነህ ምናምን ሊል ይችላል። ውሸት። ስለዚህ አንቺ አሁን ትዳርሽን ለማስቀጠል ቁጭ ብለሽ ከእሱ ጋር በዚህ ጉዳይ መነጋገር አለብሽ። ገብቶሻል? አሳልፎ የሚሰጥሽ ከሆነ ቤተሰቡ እየመጡ አንቺን ህይወትሽ የሚበጠብጡ ከሆነ ወይ እሱ አላገባሽም፣ አንቺ ቤተሰቡ ጋር ነው ያለው ስቲል፣ ወይ ቤተሰቦች ጋር ኑር ወይ በትዳር አብረን። አንደኛ ስትኖሩ ከቤተሰብ ጋርም ንክኪ መኖር የለበትም። እናንተም እንደምታደርጉ የት እንደምትኖሩ አላማችሁ፣ እቅዳችሁ ማንም ማወቅ የለበትም። ለባህል ለሆነ ምናምን ጉዳይ ሄዳችሁ ቤተሰብ ጠይቃችሁ ተነፋፍቃችሁ ተዋዳችሁ ፍቅራችሁን ገለጻችሁ ወደ ቤታችሁ ልክ ብላችሁ የራሳችሁ ኑሮ መኖር፣ ይሄ ነው መከበር ማለት። ገብቶሻል? ስለዚህ ከዛሬ ጀምሮ ይሄ እህቱ መታነካካችኝ ምናምን የእሱ አቋም ነው። እሷን ታያት። እሷ ከአንቺ ጋር ቀጥታ ግንኙነት የላትም። በነገርሽ በሱ ምክንያት እሱን ስላገባሽ ነው አንቺን እየነካችሽ ያለችው እኮ እንጂ ርስት የላችሁ። የጋራ ጉዳይ የሚያደርጋችሁ የለም። አንቺና እሷን ያገናኛችሁ የእሱ ሚስት መሆንሽ እሱ ነው ሊያስከብርሽ የሚገባው። አንቺን መስደቧ ወይ መታ ህይወትሽን መበጥበጣቸው ልክ ነው ብሎ ዝም ብሎ ምናምን ብሎ የሚያልፍ ከሆነ ብቻሽን እሺ እናት ጦርነት ውስጥ ያለሽው ብቻሽን ተፋልመሽ ውጪ ከዚህ። ስለዚህ ቁርጥ ያለ አቋም አስቀምጪና ሰውየው ወይም ቤተሰቦቹን ይተው ወይ አንቺን ይተው። ሁለት ቦታ በሁለት ማሊያ መጫወት አይችልም። ይህንን ከሀገር ቤት ስትሄጂ ወደ ሀገርሽ ስትሄጂ ይህንን ነገር አስተካኪው ቁጭ ብለሽ። ተግባባል? እሺ አሌክሴ፣ ምን እንዳለ ታውቃለህ? እንትን ነው ትንሽ ማለትም መጀመሪያ ላይ እኛ ሴቶች እኩል ነን። ገንዘብ የሌለው ወንድ ስናገባ ገንዘብ አብረን እንሰራለን። የጎደለውን ነገር የሚያሟላ ከሆነ ክብር ካለው ፍቅር ካለ ለቤቱ የሚጀምር ከሆነ በቃ እንትና አቋሙን አንድ ሊያደርግ አይችልም። በቃ ከኔ ጋር ብዙ መከራዎችን አሳልፏል። በትንሹ በዚህ ጊዜ ማለት ነው 2 ዓመት ቀላል አይደለም። እና ግን ሰውን ሊያረሰኝ ሰው ነው፣ ያለ እህት ያለ ወንድም ያለ ማንም። ግን ምን አለ መሰለህ በቃ እህቱ ትማረዋለች። በቃ እኔ ስለሷ ሲወራ ነሰረኝ። ማታ ራሱ የሆነ ነገር ሲያወራኝ ነስር በነስር ነው የሆንኩት። በጣም ነው መበሳጨው። ለምን ምንም እንዳታወራኝ ምን አደረግኳት? ስልኬ ላይ ሁሉም ነገር ላይ ብሎክ አድርጊያት እሷ ጋር ላለማውራት ላለመገናኘት። ከዛ እንደዚህ ሆነ። እንዴትም ይሁን ምን አለ መሰለህ እኔ ሰው ላይ አልደርስም። በባህሪ በጣም ሰው ቀርባለሁ፣ አወራለሁ፣ ግልጽ ነኝ። ግን ግልጽ መሆንልህ ቦታ አለ። ግን አሁን ላይ እኔ ለአንተ የምነግርህ ብቸኝነቴን ነው የሚሰማኝ። ብቸኛ እንደሆንኩ 100% ኦልሬዲ ከልጆቼ ውጭ ማንም እንደሌለኝ ስመጣ የምገባበት ቤት እንደሌለኝ ነው ያየሁት። ማን አለኝ? እዚች ቤት ድርሽ እንዳትላለችኝ እህቱ ለሱ ማለት ነው። እኔ አጋጣሚ ሆኖ ስልኩ ላይ የሚታየው መረጃ እየሰማው ነበረ፣ አምነዋለሁ። ግን አጋጣሚ አንዳንዴ የሰው ልጅ ስትሆን እምነት ላለማጣት አክብሬው ነበረ። ግን እህቱ ያን ሁሉ ካልተናግረው በጣም በትንሽዬ ገንዘብ ወደዚህ ስመጣ በጣም ትንሽ በር ጎሎኝ ጠየቅኳት በሰው በኩል እሺ አለች። እዛም እኔ እና እሱ መንገድ ላይ ልካት ከመስቀል አደባባይ በጣም የቆረጥኩትና ብቸኝነቴን ያመንኩበት ከመስቀል አደባባይ አስኮ ቤቴ በእግሬ ሄድኩኝ። 2 ሰዓት ይፈጃል አሌክስ አስበው። ቤት ደርሼ በጣም ደክሞኝ ምግብ ልበላ ገና በር እየከፈትኩኝ የሆነ ቃል ሲናገረኝ እንዴ ምንድን ነው አፈን ለመክፈት ነው እንዴ ደወልከው? ቤት ልግባ መጀመሪያ ብዬ ስለው ዳይሬክትሊ ደወለላትና ብሩን እንዳትልኪላት አለ። 20 ሺህ ብር ነው እንዳትልኪላት። ከዛ ሴት ዘጋው እዚያ ጋር። ከዛ በኋላ ብሩ ሳይሆን አመለካከቱ በጣም ትንሽ እንደሆነ አየሁ። በጣም አመመኝ። በቃ እጅግ በጣም የተጎዳሁት። ዝም አልኩኝ። ዝም ብዬ
ልክ ቪዛ ያልቁ ፕሮሰስ መጥቶ ኤርፖርት ውስጥ ሆኜ ልጅ አለኝ አይደለ? ልጅ ባይኖረኝ አላወራውም ነበር፣ ኢግኖር አደርገዋለሁ። ልጄን ማየት ፈልጋለሁ። ገና የ8 ወር ልጅ ነው ጥዬ የመጣሁት። በቃ ለማንኛውም እግዚአብሔር ረድቶኝ ፕሮሰስ ያልቆ ፕሌን ውስጥ ነኝ ያልኩት። ፕሌን ውስጥ እስከምገባ ደቂቃ አልነገርኩት። በቃ ዝምታን ነው መርጬ የሄድኩት። አይ ቲንክ በዚህ በትንሽ ገንዘብ ገመተኝ እና በቃ እኔ ብር ለልጄ እልካለሁ፣ ለነዛ ለሁለቱም እልካለሁኝ። አሁን ላይ ሳስበው ወደ ኢትዮጵያ ተመልሼ ምንም እንደማላረግ፣ ቢያንስ የመኖርበት ቤት ከሌለኝ፣ የእናት ቤት የለኝም፣ የአባት ቤት የለኝም። አጎቴ ጋር ስኖር ቆይቼ እንደገና ሰው ቤት ሰርቼ እየተማርኩኝ የማታ ምናምን በቻሌንጆች በውጣ ውረድ ልጅነቴን በስራ ሻገተ እንጀራ እስከመብላት ደርሼ ያደግኩ ልጅ ነኝ እና ምን አለ መሰለ ከባድ ነገሮች አሳልፌያለሁ። ግን ደግሞ አለ የምትለው ሰው ሲከዳ የምትከዳው በጣም በትንሽ ነገር ነው። ግዴታ ከዳህ ማለት አንተን አሳልፎ ለሌላው እንዲሰጠ አይደለም። ትንሽ ገንዘብ ደግሞ የሰው ልጅ በጣም ነው የሚያጨካክል። ለ20 ሺህ ብር እንዴት ይገምተኛል? ለምን? እኔ በጣም ብዙ ነገር አስቤ ነበር የመጣሁት ባለሙያ ስለሆነ። ግን አሁን ላይ ትንሽ ገንዘብ ሲኖራት ተወቹ። ገባህ? ገንዘብ ሲኖራት ተወቹ። ያንን ገና ሳልመጣ ነው ያለችው እህቱ። ነገ ሄዳ ትከዳሃለች አለችው። 20 ሺህ ብር ለእኔ ምንም አይደለም። እሱ በ20 ሺህ ብር ከከዳኝ እኔ ዛሬ ላይ ማዳም ቤት ከጫፍ በር እስከ ጫፍ ጥግ ያለውን የረመዳን ስራ እየሰራው እንደገና ብቻዬን ነው ማጸዳው፣ ብቻዬን ነው ልብስ የምተኩሰው፣ ማጥበው፣ ቤቱን የምሰራው፣ ምግብ የምሰራው። እንዲህ የሆንኩኝ እንዴት ነውስ ደስተኛ ሆኜ ስልክ የማወራው? ስልክ እንኳን ሳወራ የሚሰማኝ ህመም አለ። ለልጄ ስር እያወራው ብዙ ህመም አለ። አሌክሶ ገንዘቡን አይቼ አልገባም። አይኖ ገንዘብ ሳይኖረው ያወቅኩት ፍቅሩን፣ ትህትናውን ከበፊቱ ባለ የጎደለውን ነገር ስላሟላ ነበር። ግን አስበኸዋል? በራስ ሰው መታማት በጣም ያማል። ስላመመኝ ነው በጣም ያመመኝ። አሁን ላይ እኔ ምንም ህይወት አልፈልግም። ለልጆቼ መኖር የቀረችኝ ነድን 5 10 ዓመትም ኖረኝ ማይግሬን ታማሚ ሆኛለሁ። ከጭንቀት ብዛት ኃይለኛ ጭንቀቶች አሉብኝ። እኔ መኝታ ክፍሌ የምገባው ማታ 7 ሰዓት 6 ተኩል ነው። ገብቼ የምተኛው ግን 9 ሰዓት ነው። ጸሎት አረጋለሁ፣ አለቅሳለሁ። ሌላ ምንም አቅም የለኝም ማለት ነው። ዋጥ ምነግራት እህት የለችኝም፣ ወንድም የለኝም። እህቴ የኔ ልጅ ብሎ የሚደውልልኝ የለም። አለኝ ብዬ መለው ሰው ጀርባ ሲሰጠኝ በትንሽ ገንዘብ ገምቱ እንዴት ብዬ ልቤን ኢትሶኬ ያንን ነገር ለትወ ብዬ ብል ነገር በሌላ ነገር እኔ የሆነ የተሻለ ነገር ይዤ ሄጄ ሌላ ነገር ብባለስ ልጄ እኮ አይከዳኝም፣ እናቱ ነኝ። እማ ለምን ጥለሽኝ ሄድሽ ቢለኝ በምን ችግር እንደሆነ አስረዳዋለሁ። ግን እች ልጅ በራሷ አንደበት ያወጣችው ነገር እሱን መክራው ምን ብለው እንዲያርግ ብለው አይ ቲንክ ቃል ለቃል ስንመላለስ እንኳን እንደማላከብረው። ሴት ልጅ መብት አላት። ሴት ልጅ በዱላ አታምንም። እርጉዝ ሆና የተመታች ሴት ደግሞ ሁሌም ቂም ትይዛለች። ገባህ? በእርግዝናዬ ሰዓት የተመታሁባትን ቀናቶች ስለማስብ እስከምወልደው ነበር የጠበቅኩት። ወለድኩት። ልጄ ላይ ጨክኜ ልጄን ሰጥቼ መምጣት ነበር የነበረብኝ። ልጆቼን ጥዬ መጥቻለሁ። እየሰራው ኢትዮጵያ መሄድ አልፈልግም። አንድና አንድ ውሳኔ ትክክል ነው አይደለም የሚለውን እንድትመክረኝ ነው የምፈልገው። በቃ እኔ መሄድም አልፈልግም። መሄድ መፈልገው ወንድ ልጆች ናቸው ያሉ። ትልቁ ልጅ ከ5 ዓመት በኋላ 18 ዓመት ይሞላዋል። ከ7 ዓመት በኋላ 18 ዓመት ይሞላዋል። ልጄ የተሻለ ነገር ላይ እስኪደርስ ረጅም ጊዜ እሰራለሁ። ግን ውሳኔ ልክ ነው አይደለም ብለው ስላለብኝ ነው ማማክረው ሰው ስለሌለ በዚህ ህይወቴ ላይ ቤተሰብ የራስሽ ጉዳይ ብሎ ስለተወኝ ከልጅነቴን ጀምሮ አንዳንድ ሰው ደግሞ ምንም የላትም ብሎ መረማመጃ ሲያደርገ ያመሃል። አይ ቲንክ ባለቤቴ ሱሰኛ ነበረ። ሱሱን አስትቼዋለሁ። ጫት ሲጋራ ይጠቀም ነበር። አይ ቲንክ መጠጣ ሆነ አይጠጣም። እርግፍ አድርጎ ትቶ እንዴት ግን ለእህቱ አሳልፎ አማኝ
እንዴት የወለደች ሴት ታገባለህ ሲባል አፈረብኝ። እንዴት ልጅ አለኝ ብለሽ ለሰው አወራሽ አለኝ። ዋይ ልጅ እንዴት ነው የሌለኝ? እስከነ ልጆች ኢኮኖሚ የተቀበለኝ የእሱ የሰፈሩ ልጆች ልጅ ያላት ሴት እንዴት አገባህ ብሎ በቃ እውነታውን ላፍርጠል ብዬ ልጅ ያላት ሴት እንዴት ታገባለህ? እህቱም ልጅ አላት እንደኔ። እንዴት ልጅ ያላት ሴት አገባክ? ልጆች እንዳለኝ ለረጅም ጊዜ ለእህቱ አልነገራትም ነበር። እሷም እኮ አረብ ሀገር ነው ያለችው፣ ልጅ አለቻት እሷ እናቷ ጋር። ግን ልጆቼ ድክመት እንዴት ይሆኑብኛል? አሁን የምሰራውንስ እንዴት አባከናለሁ? ገባህ? ዋጥ አድርጌ በቃ የመጨረሻ ቃሉ ውክልና ለማንሰጠች ስለ ለማንም አልሰጠውም አልኩት። የራሴ አካውንት ላይ ነው ምከተው፣ ሞባይል ባንኪንግ እጠቀማለሁ። ከዛ በኋላ ለልጅ ምልከው ልካለሁ፣ ለነዛ ምልከው ልካለሁ። ማን ያለኝ ከዚህ ውጭ ከእግዚአብሔር በታች ይሄ ገንዘብ ነው፣ የምሰራበት ገንዘብ ጤና ሲኖረኝ ማለት ነው። እና ውሳኔ ልክ ነው አይደለም መተው ነው የምፈልገው። እሱ ምንም እንዳልተፈጠረ እንደ አዲስ ነው የሚያወራል። እሺ ሚዩት አድርጊ እስኪ አዳምጪኝ። አሁን እኮ ምን መሰለሽ ብቻሽን ያለሽው አይ ነው ትዳር ውስጥ ለብቻሽ የምትታገኝ ከሆነ በቃ ብቻሽን ሲንግል ነሽ። የትዳር አጋርሽ ከቤተሰቦቹ ጋር አብሮ አንቺ ላይ የሚተኩስ ከሆነ ምንም ቢሆን ምንም አይነት እንደው መጥፎ ባህሪ ቢኖርሽ ከአንቺ ጋር ነው ማበር ያለበት። ህጉ እንደዛ ነው የሚለው የፈጣሪ ህግ። ዳኝነት ከሚያስፈልግ ከሆነ ቁጭ ብሎ ከአንቺ ጋር ይነጋገራል። የሚጨቃጨቀውም ነገር ካለ ከአንቺ ጋር ይጨቃጨቃል እንጂ ብር እንዳሰጫት ምናምን እንደው እሱ ትልቅ ጉዳይ ሆኖ ሳይሆን ግን ምን ያህል በራሱ ላይ እንደሚመገኘው ራሱ ላይ እኮ ነው እየተመገኛለሁ። አሁን አንቺ ሰፖርት አግኝተሽ ብትሰሪ ብትለወጭ እኮ የጋራ እኮ ነው ለውጣችሁ። አሁን እሱ የሚያስበው እኔ ስማርት ነኝ ነው። ገብቶሻል? ልጅ ያላት ሴት እንዴት አገባ ምናምን ምናምን አሉኝ። አሁን አንቺን ተች ለማድረግ ሌላ እኮ ታሪክ የለው። የአንቺን ሞራል እኮ ለመንካት ሜቢ ብለውትም እኮ ላይሆን ይችላል። ገብቶሻል? ግን የሆነ ጥቃት ለመሰንዘር ነው። እኔ ምርጥ ነኝ ነው አንቺ ፈልገሽኝ የመጣሽው እንጂ እኔ ተመርጬ ነው አይነት ነገር ነው እየተጫወተ ያለው። ለመተው ከፈለግሽ የመተው መብት አለሽ። ሰላምሽን የመምረጥ በህይወት የመኖር የመቀጠል። ገብቶሻል? ይህ ሰው አሁን አይገባውም። ከሄድሽ በኋላ ነው የሚገባው። ከሄድሽ ደግሞ ወደኋላ እንዳትመለሽ። ህይወት ዕቃ ጨዋታ አይደለም። የሄደ ለዘመዶቹ ለምኖ ስለ አንቺ ክፉ እያወራ አንቺን እያማ ፋይናሊ ከእሱ ጋር አንቺ ቁጭ ብለሽ እንጀራ መብላት ሊከብድሽ እንደሚችል ምንም እዚህ ውስጥ ያለም ሰው ይረዳዋል። ምንም ጥያቄ የለውም። ጭንቅላትሽ ይረበሻል በአጠቃላይ። ስለዚህ ገንዘብ አትላኪ፣ ለልጆችሽ ማድረግ ያለብሽን ነገር አድርጊ። ውሳኔሽ ስህተት የለውም፣ ስህተት የለውም። ግን እኔ ይህንን አሁን መጀመሪያ አልነገርሽኝም። ገብቶሻል? እንደዚህ ዲፕ በጣም ውስጥሽ ተጎድቷል በዚህ ምክንያት እና እየጎዳሽ ሆን ብሎ ነው እየጎዳሽ ያለው። ሆን ብሎ ለምን እንደሚጎዳሽ አይገባኝም። ለምን አገባሽ ታዲያ ሊጎዳሽ ከሆነ? ምላስ አጥንት የለውም ጋይስ፣ ግን አጥንት ይሰብራል። ይሄ ምላስ የተናገራችሁት ነገር በስከ ህይወት ፍጻሜው ከዛ ሰው አጥንት ውስጥ ሊወጣ ይችላል። ብትመቱት ይሻላል። ሰውን መታችሁ ጠባሳው ሊጠፋ ሊድን ይችላል። በምላስ የምትመቱት ምት ጋይስ በጭራሽ በቃ ማይድን ልክፍት ማይድን ምት ማለት ምላስ የምትሰነዝሩት ንግግር ነው። ለዛ ነው ቃል ህይወት ያጠፋል፣ ቃል ህይወት ይዘራል። ቃል ትልቅ አቅም አለው ጋይስ። እንደ ቃል ኃይል ያለው ነገር የለም። ለዛ ነው እዚህ የተገኘ ነው። ቃል ኃይል ስላለው ነው እዚህ መተን ስናወራ ተስፋ የቆረጠው ተስፋው ይለመልማል፣ የከፋው ይደሰታል፣ ያዘነ ተስፋ የቆረጠ ወደ ህይወት ይመለሳል። ቃል ኃይል ስላለው ነው እዚህ ቁጭ ብዬ ያለሁት ከእናንተ ጋር እንጂ ዝም ብሎ አይደለም፣ በምክንያት። ስለዚህ ቃላችሁን በጣም ተጠንቀቁ፣ ከአፋችሁ የምታወጡትን ቃል። ስለዚህ አንቺ እህቴ አንቺ ኑሪላቸው ለልጆችሽ። እንደዚህ ለምነው የምትሰቃየው?
ስህተት የለብሽም። ሰላምሽን የመምረጥ መብት አለሽ። የእሱ መደበሪያ መሆን አትሺ። ቤተሰቡን ይምረጥ፣ አንቺ ሰላምሽና ልጆችሽን ምረጭ። እሺ ሁሉ ነገር ደግሞ ያልፋል። እሺ አይዞሽ። አምናለሁ እግዚአብሔር ያግዘኛል ብዬ እግዚአብሔርን የሚያቅተው ነገር የለም። አይዞሽ። እሺ አሌክሶ በጣም ነው ማከብር። ከነገራችን ላይ አመሰግናለሁ። ተግባሪ ግን እግዚአብሔር እድሜና ጤና ይስጥሽ። ሰላም ዋሉ። እሺ ሰላም ቀን ኤኒታይም ሰው ካስፈልገሽ ነይ። እሺ ከጨነቀሽ ነው የማይስተካከል ምንም ነገር የለም። እሺ ብቻሽን በጭንቀት አትፈንጂ። ቤት ውስጥ ትዳር ማለት የወላችሁ እንዲህ ከሆነ ባይገባስ ቢቀር ማይታገልላችሁ የትዳር አጋር ምኑን ትዳር ለእናንተ ማይሟገት እናንተ በሌላችሁበት ስለ እናንተ ክፉ ሲወራ ዘራፍ ብሎ የሚነሳ ካልሆነ የምትነሳ ካልሆነች ሴትም ብትሆን ምኑን ሚስት ሆነችው? ምኑን አጋር ሆነው ታዲያ? እንዲህ ለመሞጋገስ ነው? እንዲህ ባሌ ሚስቴ ለመባባልና አብረን ፎቶ ለመነሳት ነው? እንዲህ ምን ያደርጋል እሱ? እኔ በሌለውበት ስለ እኔ ክፉ ሲወራ ማስቆም ካልቻለች እኮ ሚስቴ እኮ አይደለችም። ኦልሬዲ ሲንግል ነኝ። እኔ በሌለውበት ስለ እኔ ሄዳ ለጓደኞቿ የምታማ ከሆነ ገብቷቸዋል። ምንም እኮ ማንም ሰው እኮ ክፍተት አለው እኮ። ማንም ፐርፌክት የለም። ገብቷቸዋል። ግን ክፍተትህን እንድትሞላ የተሰጠች ሚስቴ የተሰጠችኝ ብለህ አግብተህ ክፍተትህን አሳልፋ ለሌላ ሰው የምትሰጥ ሆነ እኮ ሲንግል ነህ ወዳጄ። ቆየ ሲንግል ከሆንክ አንቺም እንደዛው ክፍተታችሁን ለሌላ ሰው እየሄደ የሚያጋራና የሚናገር ለጓደኞቹ ገመና ሸፋኝ እኮ ነው ባለትዳር ማለት መሆን ያለበት። ገመና ሸፋኝ በደል ብትሰራ እንኳን እሱ ራሱ ቁጭ ብሎ እዛ ያስተካክለዋል እንጂ ለሌላ ሰው ሄዶ አያወራም። ብትበድለው እንኳን ብትበድዩ እንኳን ክፉ ብታረጊበት ኢቨን ልቡን ብትሰብሪው እንኳን ሄዶ አንቺ ያደረግሽውን ነገር ለሌላ ሰው ማውራት ማያወራ ነው። እሱ ነው ጀንትልማን ማለት። ጀንትልማን ጀንትል የሆነ ወንድ ማለት ወንዳ ወንድ ማለት እሱ ነው። የወንዳ ወንድነት ትርጉም ከጠፋባችሁ ወንዳ ወንድ ማለት ጸጉር ያለው ፂሙን ያሳደገ ምናምን እንደዚህ ደረት ያለው ምናምን አይደለም። ማረ ኮስተር ያለ ምናምን አይደለም። እንስሳትም አላቸው፣ እሱ ችግር የለውም። ወንዳ ወንድ ማለት የሚስቱን ገበና የሚሸፍን በክፉ ቀንም ቢሆን ከፈጣሪ የታዘዘው ማድረግ የቻለ የትም ይሂድ የትም ያለም ጥግ ክፉ አደረገች ደግ አደረገች ምንም ገመናዋን ሸፋኝ የሆነ ሰው ወንዳ ወንድ ሰው ጥበሱ ጓዶች። ከሰማችሁ ሴቶች ሲሰጥ ነው ከላይ እሱ ጤና ይስጥ።